ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ሸዊት ነኝ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። आज ताज महल के अंदर में दबे हुए स्टोरी को देखते हैं। ताज महल በዓለም ላይ ካሉ 7 ድንቆች አንዱ የፍቅር መገለጫ የነጭ እብነበረድ ጥበብ ውጤት ተብሎ ይነገራል። ነገር ግን ይህ ውብ ህንፃ ከጀርባው ለዘመናት የዘለቀ አስፈሪ ክርክር፣ የሃይማኖት ግጭትና በቁልፍ የታሸጉ ሚስጥራዊ ክፍሎች እንደያዘ ያውቃሉ? ታጅ መሃል በእውነት ንጉሥ ሻጃሃን ለሚስቱ ሙምታዝ መታሰቢያ የገነባው መቃብር ነው ወይስ ሙስሊሞች ከመምጣታቸው በፊት የነበረው ጥንታዊ የህንዱ ቤተ መቅደስ? ዛሬ በዚህ ቪዲዮ በታሪክ መጽሐፍት የማይነገሩትን ህንድ ለሁለት የከፈሉትንና የታሸጉ ክፍሎችን ሚስጥር እንፈትሻለን። እስከ መጨረሻ አብራችን ቆዩ። ብዙዎች ታጅ መሃልን የሙስሊም ስልጣኔ ውጤት አድርገው ቢወስዱትም የህንዱ ብሔርተኞችና አንዳንድ የታሪክ ተመራማሪዎች ግን ሌላ ታሪክ አላቸው። ፒዮን ኦክ የተባለው የታሪክ ምሁር በአውሮፓውያን አቆጣጠር በ1989 ባሳተመው መጽሐፉ ታጅ መሃል መጀመሪያ ቴጆ መሃሊያ የተባለ የሺቫ አምላክ ማምለኪያ ቤተ መቅደስ እንደነበረ ይከራከራል። ሻጃሃን ይህ ህንፃ ከህንዱ ንጉሥ ከራጃ ጄሲንግ በግዴታ ወይም በገንዘብ እንደተረከበው ይነገራል። ለዚህም እንደ ማስረጃ የሚቀርቡት በህንፃው ላይ የሚታዩት የሎተስ አበባዎች፣ የዝሆን ምስሎችና ሌሎች ከእስልምና ይልቅ ከህንዱ እምነት ጋር የሚቀራረቡ ቅርጾች ናቸው። ታጅ መሃል የሚለው ስም በፋርስም ሆነ በአረብኛ ትርጉም የለውም። ነገር ግን ቴጆ መሃሊያ በሳንስክሪት ትልቅ ትርጉም ያለው ስም ነው። በታጅ መሃል ወለል ስር ለብዙ ዓመታት በቁልፍ የታሸጉ 22 ክፍሎች አሉ። መንግስት እነዚህ ክፍሎች እንዳይከፈቱ አግደዋል። ለምን? እነዚህ ክፍሎች ውስጥ ጥንታዊ የህንዱ ጣዖቶችና የቤተ መቅደስ ምልክቶች አሉ። ክፍሎቹ ከተከፈቱ ታጅ መሃል መቃብር ሳይሆን ቤተ መቅደስ መሆኑ ይረጋገጣል። ይህም ትልቅ ግርግር ይፈጥራል ብለው ያምናሉ። የአርኪኦሎጂ ባለሙያዎች ግን ክፍሎቹ የታሸጉት ለህንፃው ደህንነት ሲባል ነው፣ ውስጥ ምንም የለም ይላሉ። ነገር ግን በቅርቡ በፍርድ ቤት ክፍሎቹ እንዲከፈቱ የቀረበው ጥያቄ ውድቅ መደረጉ ጥርጣሬውን አባብሶታል። ታጅ መሃል ለሙምታዝ መታሰቢያ የተሰራ የፍቅር ምልክት ነው የሚለውን ታሪክ የማይቀበሉ ብዙ ናቸው። ሻጃሃን በመቶዎች የሚቆጠሩ ሚስቶች የነበሩት ሲሆን ሙምታዝ 14ኛ ልጇን ስትወልድ ነው የሞተችው። በመቶዎች የሚቆጠሩ ሚስቶች የነበሩት ሰው ስለ ፍቅር ይህን ያክል ትልቅ ህንፃ ሰራ ማለት ከእውነት የራቀ ነው ይላሉ። ሻጃሃን ህንፃውን ሰርቶ የጨረሱትን 20,000 ሰራተኞች እጅ አስቆርጠዋል ተብሎ የሚወራው ታሪክ ምንም እንኳን በበቂ ማስረጃ ባይደገፍም ህንፃው የፍቅር ሳይሆን የጭቆና ምልክት ነው ለሚሉት ወገኖች ግን ትልቅ ግብዓት ሆነዋል። በወቅቱ ህንፃውን ለመስራት የወጣው ከፍተኛ ገንዘብ ህዝቡን ለረሃብ አጋልጦ እንደነበር የታሪክ ደራሲያን ይጠቅሳሉ። የታጅ መሃል ግንባታ በታላቁ የሙገል ንጉሠ ነገሥት ሻጃሃን ትዕዛዝ የተጀመረው በአውሮፓውያን አቆጣጠር በ1631-32 አካባቢ ነበር። ልክ በዚህ ወቅት ግን ህንድ በተለይ የዲካንና የጉጅራት ግዛቶች እንዲሁም የአግራ አካባቢ የዲካን ታላቁ ረሃብ ዲካን ፌመን በመባል በሚታወቀው እጅግ አስከፊ የረሃብ አደጋ ውስጥ ነበረች። ለ3 ተከታታይ ዓመታት ዝናብ ሙሉ በሙሉ በመቅረቱ ሰብሎች ጠፉ፣ ከብቶችም አለቁ። በዚህ ረሃብ ምክንያት ወደ 7 ሚሊዮን የሚጠጉ ሰዎች በረሃብና በበሽታ እንደሞቱ የታሪክ መዛግብታት ያስሳሉ። በወቅቱ የነበሩ የዳይሬክት ምስክሮች ለምሳሌ የደችና የእንግሊዝ ነጋዴዎች እንደዘገቡት መንገዶች በሬሳ ተሞልተው ነበር። ሰዎች ለአንድ ጉሮሮ ማዳረሻ ሲሉ ልጆቻቸው እስከ መሸጥ ደርሰው ነበር። ሀገሪቱ በታላቅ ረሃብ እየተቆላች በሚሊዮኖች የሚቆጠሩ ዜጎች የሚበሉት አጥተው በሚረግፉበት ወቅት ንጉሱ እጅግ ግዙፍ የሆነ የሀገሪቱ ሀብትና ወርቅ ለሟች ሚስቱ ሙምታዝ መሃል መታሰቢያ የሚሆኑን የቅንጦት መቃብር ለመስራት ማውጣታቸው እስካሁን ድረስ ያነጋግራል። መንግስት ለረሃብተኞች ያደረገው የምግብ እርዳታ ነፃ ኩችናዎች መክፈትና ግብር መቀነስ የነበረ ቢሆንም ወደ ታጅ መሃል ግንባታ ከፈሰሰው እጅግ ግዙፍ በጀት ጋር ሲነጻጸር ግን በጣም አነስተኛ ነበር። በግንባታው ላይ የተሳተፉ ሰዎች በረሃብና በበሽታ የደከሙ በመሆናቸው
ስራው እጅግ አድካሚና አደገኛ ነበር። ከባድ እብነበረድ ወይም ማርብሎች ከሩቅ ቦታዎች በዝሆኖችና በጋሪዎች እየተሳበ ሲመጣና ወደ ላይ ሲሰቀል በደረሱ አደጋዎች እንዲሁም በወቅቱ በተከሰቱ ወረርሽኞች በርካታ ደካማ ሰራተኞች ሕይወታቸውን አጥተዋል። የታጅ መሃል ታሪክ የፍቅርና የጥበብ መገለጫ ብቻ አይደለም። በሚሊዮኖች የሚቆጠሩ በረሃብ የተጎዱ ምስኪን ዜጎች ዋይታ እና በሺዎች የሚቆጠሩ ጉልበተኞች ሕይወታቸውን ለመዳን ሲሉ ያፈሰሱት ላብና ደም የተደበላለቀበት ታላቅ የታሪክ ምዕራፍ ነው። በአሁኑ ሰዓት በህንድ ውስጥ ያለው የፖለቲካ ሁኔታ የታጅ መሃል ታሪክ ቀይሮታል። የህንዱ ቡድኖች በታጅ መሃል ግቢ ውስጥ ገብተው የህንዱ ጸሎት ወይም ፑጃ ለማድረግ ይሞክራሉ። ሙስሊሞች ደግሞ መስጊድ ያለበት ስፍራ ስለሆነ መብታችን ይከበር ይላሉ። ታጅ መሃል በዓለም ፊት የፍቅር ምልክት ቢሆንም በውስጥ ግን እስካሁን ያልተፈቱ የታሪክ ጥያቄዎችና የሃይማኖት ክርክር ይዘዋል። እነዚያ የታሸጉ ክፍሎች አንድ ቀን ቢከፈቱ የዓለም ታሪክ ሊቀየር ይችላል ወይስ ሚስጥሩ እንደታሸገ ቢቆይ ይሻላል? እናንተስ ምን ታስባላችሁ? ታጅ መሃል በእውነት የፍቅር መታሰቢያ ነው ወይስ የተወረሰው የህንድ ቤተ መቅደስ? በታሸጉ ክፍሎች ውስጥ ምን ሊኖር ይችላል? እስካሁንስ 22 የተዘጉ ክፍሎች ለምን እንዲከፈቱ አልተፈለገም? መንግስት የቀረበለት ጥያቄ ውድቅ ለምን አደረገ? አስተያየታችሁን ኮሜንት ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ አስገራሚ ታሪክ እስከምንገናኝ ሰላም ቆዩልኝ።